ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ግራ የገባኝ ማለት ነው እንደው በጣም የሚያሳዝን ታሪክ የሚሰሩት ዳኒና ሩታ። እኔ ሩታ አሁን ትክክል እየሰራች ብዬ አይደለም፣ የልጇን አባት ለሌላ ሰው አሳልፋ አዎ ተበድላለች። ግን ቢሆንም ይህንን ማድረጓ ጥሩ ነው ብዬ አላስብም። እንዲህ ነው ፋይሏን አውጥታ የራሷን ፋይል የባሏን ፋይል አውጥታ የምትሰጠው እንዴት ነው? ይሄ ሁሉ ሲሆን ይሄ ድንቁርና ነው። እንዲህ በዚህ ዓለም ላይ የተሰራጨው እሷን በምን ምክንያት ነው እንትን የማይላት ማለት ነው? እኔ ሩታ በጣም ለትዩ አሁን ብድን ያለችው ሄርሚላን ለመጉዳት ከሆነ እኮ ምንም እንትን የለውም። የልጇ አባት ነው። ከመጀመሪያው ጀምሮ የልጇን አባት መሰብሰብ ነበረባት። እሷ ያዝረከለከችውን የሰበሰበችላት እና ይሄን ያህል ጥላቻ ለልጇ አባት ልጇ አድጎ ምን ይለኛል? አንድ ነገር ቢሆን አይቆጭሽም? በዚህ ሁኔታ በጭንቀት አንድ ነገር ቢሆን አንቺን ለባዳ አሳልፈሽ ምንም እንትን ለማይልሽ አሁን ቪኒ ሁሉ የገበያ አሁን የሆነ ነገር ይሆናለች ማለት ነው። ማንም የሚተውሽ የለም። ያወርትያ እንዴት እንደሆነ ትስስ ማለት ነው። እንደዛ የሚወድሽ ይሃል እሱ ነው ጋር ያመጣሽ ማለት ነው። እንቀጥ አድርገው ነው የሚታቡ የችግርሽን ጊዜ ሁልሽም ጊዜ የሱ ዘመዶች አልተለይሽም። በነገራችን ላይ የሱ ዘመዶች እንደሌለው አይደለም። ቤተሰቦቹ ሩቶቹ ወፍ አትስማሽ እንኳን ብለው ያዘጋጁልሽ እነሱ ናቸው። እነሱን እንኳን ማየት ነበረብሽ። በሌላ ነገር በዚህ ነገር እሱን የሚያስቀይም ነገር እንትላሻለች። ከኔ ጋር ነው የምትጣሉ ብለሻለች። እንደዛ ቤተሰቦቹ ስለወደዱሽ ምን እውነት እኮ ነው። እኔ ያቺ ሴትዮ የምትናገረው ነገር አንዳንዴ በትክክለኛውን ነገር ነው። አንቺም ያልሽው ሚዲያ ላይ እያወጣኝ አብርሽ ነው። ከዚህ ሁሉ ያስተዋወቀሽ አብርሽ ነው አይደል እንዴ? አሁን ሚዲያ ላይ አውጥተሽ የባልሽን ገበና ምን የራስሽንም ገበና ነው እንጂ አንቺን ስትሳሳሚ አንቺን ምን ስትይ ነው እየቀረሽ ያንን ቪዲዮ አይደል እንዴ? አስክለሽ ለዛውም መድኃኒት አጠጥተሽ ማለት ነው። አንድ እኔ የሚገርመኝ ነገር ማለት ነው እኔ እውነት ነው ብዬ እንትን የማልለው አንዳንዴ እውነት ነው የማልለው እንዴት ነው እየተቀዳ አንስቶ የሚጠጣው ማለት ነው። ተቀርቶ የተቀመጠ እንዴት ነው አንስቶ የሚጠጣው እሱ ራሱ እና እኔ አንዳንዴ ለድራማም እንትን መባያ ብለው ይሆን ለምን ሆነ ይሆን እኔ አላውቅም። ግን እውነት ሆነ ሩታ በጣም ነው እንትን ያልሽው ማለት የሆነ ሰው ምን ይለኛል እንኳን ማለት እንትን አይና ወጣሽ። በቃ ሰው ሂጂ ባለሽ መንገድ ጀግና ነች ሩታ ጀግና ነች ስትባይ ጊዜ የሆነ በቃ ሰው እኮ አንግሮ ነው የሆነ የራስሽን ውድቀት ነው እያስተካከልሽ ያለሽው ማለት ነው። የራስሽን አሁን በዚህ ሁኔታ ያ ቪዲዮ አለ የተቀዳ መጠጥ ላይ ያጠጣሽው ያን ቪዲዮ እየታየ መክሰስ ይችላል እኮ አብልሽ። እንደውም እስተ ዳኒ ምን እንዳረጋችሁት የራቁት ፎቶ ደግሞ ዝም ብሎ አይደለም የሚለቀቀው አይደል እንዴ? አጠጥተሽ አስክረሽ ነው። ወዶና ፈቅዶ አይደለም። ወዶና ፈቅዶ ብትይም ያ ቪዲዮ አለ ስታጠጪ የነበረው ሲዘፈለፍ የነበረው። ስለዚህ እኔ ትክክል ነው ብዬ አይደለም። የምትሰሪው ስራ በጣም የሚያስጠላና የሚቀፍ ነገር ነው። በዛ ላይ ደግሞ ዳኒ እንዴት እንደሚያደርገው ምንድን ነው ይህን ያህል ምንድን ነው? ቆይ እስኪ እንደው ምንም ቢሆን እኮ የልጅሽ አባት ነው። ምንም ቢሆን አንድ ቀን እንኳን አብሮ የበላ ሰው እንትን ይለዋል። እሱ በቃ ያንቺ አይታይሽም እንዲ ያንቺ እስከፋት አይታይሽም እንዲ በወንድሞችሽ እየተመካሽ በሰው እየተመካሽ ምን እያልሽ እሱ ሲመጣ እያባረርሽው ገፋሽበት አይታይሽም። እሱ እኮ እንደዚህ አይነት ነገር አልሰራም። አሁን ራቁት ፎቶ አንስተሽ ምናምን ይህንን እለቃለሁ ማለትሽ የራስሽን ገበና እኮ እያዋለሽ ነው። የልጅሽን አባት ነው ብትለቂውም እኔ አብርሃምም ቢሆን ቤተሰቦቹን ቢያውስ አስክራው እንጂ እንትን እንኳን እናት አባቱ ማንም ቢያይ
በሱም ይፈርድ የለም ማለት ተስክረው ነው። በቃ አላወቅም፣ መድኃኒት አጠጥተው ነው። ስለዚህ እኔ ብሆን ተልቀቀው እንደዚህ ተንበልክኬልን ወደዛ የራሷ ጉዳይ ብዬ ነው ትቼት የምሄደው። እና እኔ ድራማ እያስመሰሩት ነው እንጂ እውነተኛ ቢሆን አብርሽ የዳኒን ስልክ መስበር አቅቶት የሩታን ስልክ መስበር አቅቶት ውሸት ነው። ጓደኞቹ መግባት አቅቷቸው ውሸት ነው። ይሄ እየተጫወቱበት ምንም የያዘችው ነገር የለም። እሷ ዝም ብላ እንትን ስትል ነው። አትለቀውም ደግሞ ያንን ቪዲዮ ያ ሰይጣኑ ታለቀቀው፣ እሷ አትለቀውም። እኔ የገረመችኝ እንደ እውነት ተሆነ አሳልፋ መስጠቷ የባሯን ገበና እንዴት ነው? የራስሽንም ገበና እኮ ነው። አሁን አንቺ የመሰለች የኔ ገበና ነው የእሱ ገበና ነው ብለሽ ነው እንትን ያልሽው። የመጣሽበት አካሄድ ራሱ ትክክለኛ ነው ብዬ አላስብም። ማለት እኔ እንጃ። እንደዚህ አይነት ነገር ምንድን ነው? ምን ሊያስተምር ነው አሁን የምታመጡልን? ይህንን እንትን ምን ሊያስተምር ነው? የራቁት ፎቶ ምንድን ነው የሚያስተምረን እኛን? እንዴ የሚያስተምር ነገር እኮ ምንም የላችሁም። ለልጆቻችሁ የምታስቀምጡት ነገር ምንም የለም። ይሄ ልጅ እኮ አድጎ ነገ ያየዋል። እናቴ እኮ አባቴን እንደዚህ ሰላችሁ። ይህም ቪዲዮ ብለቀው እንደውም ለአንቺ ነው ቅሌቱ ማለት ነው። እውነቴን ነው የምልሽ ልጅሽ ምን እንደሚልሽ ለኬ ና ውድ ቤተሰቦች የትክክል ስራ የሰራች እየመሰላት ሩታ ወደ ራሷ ጣጣው እንዳይመጣባት ነው የምፈራላት ማለት ነው። የሰው ልጅ እኮ ብዙ ነገሮች ማሳለፍ ይችላል። ደግሞ ይህንን የባሯ ገበና ነው የራሷ ገበና ነው እና እኔ በአደባባይ አውጥታ ታሰጠዋለች ብዬ አላስብም። ማለት የራሷ ገበና እና የባሯን ገበና እንዴት ነው እናንተ ስታስቡት? አንዳንዴ ያው ለማስፈራሪያ ብለው ነው እንጂ እሱ ቆርጦ አውጪው ቢላት አታወጣው። እኔ እርግጠኛ ነኝ የምላችሁ ያው ዳኒ እኔ በጣም የገረመችኝ እንደው ለዳኒ ያሳልፋ መስጠቷ። ስንት ወንድሞቿ አሉ ምን ለነሱ ከነሱ አሁን ቆይ እሱ ሄርሜ ሩት ያችን ፈልጓት ነው ወይስ እንዴት ነው? እኔ እኮ ነገሩ ያልገባኝ ነገር ይፈልጋታል ማለት ነው ሄርሜላን ዳኒ ማለት ነው። እሱ አሁን አልገባኝም። ዳኒ ሄርሜላን ይፈልጋታል ወይ? እና እኔ ጋሁኝ እኮ ነው አሁንም እኔ ጋሁኝ እሱ አይሆንሽም እያለ በቃ። እኔ ግን ሩታ በጣም ያጠፋችው ጥፋት አሁን ሰውም የሚፈርድባት አሳልፋ። አሁን አንዳንዶቻችሁ እሷ የቻለችውን ምንድን ነው የቻለችው? ምንድን ነው ያሳለፈችው? ስንት እኔ እኮ አንዳንዶቻችሁ ስትከራከሩ ማለት ነው እሱ እየለመናት እንደዛ እንትን እያለ ስንቶቹ ናቸው ጥሏቸው ሄዶ አናውቅላቸውም ብሎ ብዙ ነገር የሚያሳልፉት? ምን አዲስ ነው እንዲህ ለኢትዮጵያ እናቶች? እንኳን እሱ እንደዛ ያን ሁሉ ነገር እየሆነላት ውሃ እየደፋችበት ወንድሞቿን እያስደበደበችው ምንድን ነው ይህ? እኮ ሚዲያ ላይ እየታየ ነው። አንዳንዶቻችሁ ልክ ኢትዮጵያ ውስጥ ምንም ነገር ሴት ልጅ ተበድላ የማትኖር በቃ ሴት ልጅ ተንቀባላ የምትኖር ስታረግዝ የሚንከባከባት ባል ምን አሁን በሚዲያ ዝም ብሎ ለወግ ነው እንጂ እንትን የሚሉት ስንቶቹ ናቸው? እንደው ኧረ ተው አበሷ የገጠር ልጆች ሆናቸው ማለት ነው። እንትን ስትሉ ምን ሆዷ እንዲህ መሬት እየነካ አይደል እንዲህ እናቶቻችን አረም ሲያለሙ የነበሩት የትኛው ነው እስቲ? የትኛውን የኢትዮጵያ እናቶች ወልደው አልግዘው በስነ ስርዓት የሚንከባከባቸው? ወለ አዲስ አበባ ወለ ገጠር ትላላችሁ። ብዙ ነገሮች ነው የምናውቀው እና የእነሱ ሚዲያ ላይ ወጣ ብላችሁ እሷ አልግዛ ይህን ሁሉ ስቃይ ያሳልፋ እንዲህ ብላ ጀግና ነች እንዴ? ምን ጀግና ነች? እኔ ጀግና ማለት እኮ ባሉን ሸክፎ